ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች እንኳን ሰላም መጣችሁ ወደ ቻናላችን። ዛሬ ይዘንላችሁ የመጣ በዚህ ሳምንት ዓለምን ያስጨነቀ የሚገኘው የመካከለኛው ምስራቅ ጦርነት ነው። የመካከለኛው ምስራቅ ጦርነት በአሜሪካ በእስራኤል እና በኢራን ነበር የተጀመረው። አሁን ግን አድማሱን እያሰፋ ኢቭን ወደ አውሮፓ እንኳን እየሄደና የአውሮፓ አባል ሀገራት ጦርነት ቃል ኪዳን የሆነውን ኔቶም እየተሳተፈበትና እሱም የአባላት ሀገሮቹ ከገቡም እንደሚሳተፍ እያስጠነቀቀ ይገኛል። እንግዲህ ከመካከለኛው ምስራቅ ሀገር አንዷ የሆነችው ሊባኖስ ቤይሩት ማለት ነው ከእስራኤል ጎረቤት ሀገር ናተኝ። ጎረቤት ሀገርም እንደመሆኗ መጠን እስራኤልና ኢራን በጉርብትና ስለማይገናኙ የእስራኤልን ሊዋጋላት የሚችልና እሷ የፈለገችውን በግርም ጦር ሆነ በጉርብትና የፈለገችውን እንዲያደርግላት የመሰረተችው በሊባኖስ የመሰረተችው ህዝቦላ የሚባል ቡድን አላት ማለት ነው። እናም እሱ የባለፈው አመት ነው የጀመረው ጦርነቱ በጣም በባለፈው አመት ጀምሮ ከእስራኤል ጋር እሱም እየወረወረ እስራኤልም አጸፋውን እጥፍ አድርጋ እየመለሰችለት ቀጥሎ ነበር። በመሀል ላይ ግን የተባበሩት መንግስታት ገብተው በስምምነት አቁሞ ነበር። አሁን የኢራኑ መሪ አያቶላ አሊ ሀምኒ በመገደላቸው ምክንያት የእነሱን አጸፋ ለመመለስ ወደ ኢራን እሁድ ለታ ሮኬት ጥሎ በሰሜኑ የእስራኤል ክፍል ጥሎ ነበር። እናም እሱን አጸፋ ለመመለስ እስራኤሎች እጥፍ አድርጋ እየመለሰችለት ይገኛል። ስለዚህም በዚህ ምክንያት በደቡብ ሊባኖስ ያለው ዳሂ የምትባለው ከተማ በኃይለኛው እየተመታች ይገኛል። የቀረ ህንፃ ራሱ ያለ አይመስልም። በጣም ጥቅጥቅ ያለ የህንፃ ጫካ የሚገኝባት ከተማ ናት። እናም 5 ቀን ሙሉ ማታም ሌሊትም ቀንም እየተደበደበች ትገኛለች። ነገር ግን የእስራኤል መከላከያ መጀመሪያ ከመምታቱ በፊት ንጹሃኖች እንዲወጡና አካባቢውን ለቀው እንዲወጡ እነሱ ደግሞ ሊመቱ ያሰቡትን ህንፃ ተናግረው ንጹሃኖች በዚህ በኩል ንጹሃን የመሞት እድላቸው እየቀነሰ ይገኛል እንጂ ያለው የአየር ድብደባ ከቀን ወደ ቀን የምንሰማው ድምጽ በጣም አስከፊ ነው። በቃ 24 ሰዓት ነው ድብደባው የሚካሄደው እንደምትመለከቱት። እናም በዚህ ምክንያት የሊባኖስ መንግስትም እዚህ ጦርነት እጄን አላስገባም እኔ የለሁበትም ብሎ ነበረ። ነገር ግን ህዝቦላ ማንንም ሳይሰማ ምክንያቱም እሱ የሚሰማው የኢራንን መሪ ነው እንጂ ከዚህ ያለውን ህዝቡንም ሆነ የሊባኖስን መንግስት እየሰማ አይደለም። እናም በራሱ ፈቃድ ነው ሂዶ ይህን ጦርነት እየጀመረው። ሊባኖስ መንግስትም ከአቅሙ በላይ ስለሆነ ህዝቡም ከአቅሙ በላይ ስለሆነ ምክንያቱም ይህች ሀገር በኢኮኖሚም ሆነ በጦርነት ከ50 ዓመት በላይ በኢኮኖሚ ድቅቅ ያለች ሀገር ነች። ሌላ ጦርነት የምታካሄድበት ሁኔታ ላይ አይደለም ያለችው። በዚህ ምክንያት አርፈው እንዲቀመጥ ተደጋጋሚ ቢነገርም ነገር ግን ሀገሪቷን ወደ ማትወጣበት አዘቅት ላይ እየጣላት ይገኛል። ሊባኖስ አሁን ላይ በኢኮኖሚም በፖለቲካውም ያልተረጋጋች ሀገር ነው። እንግዲህ አዲስ መሪ ከመጣላት 2 ዓመት እንኳን አይሆንም። ይሄ የመጣው አዲስ መሪም የራሱን ጥረት እያደረገ ነው። የተረጋጋ ኢኮኖሚና በፖለቲካም የተረጋጋች ሀገር እንድትሆን እየሰራ ይገኛል። ነገር ግን ህዝቦላ የሚባለው የኢራን ተላላኪ ቡድን እዚህ ሆኖ ሊያሰራው አይችልም። እንግዲህ እስራኤልም ራሷን ለመከላከል ነው። ምክንያቱም ህዝቦላን ላጠፋው ነው ማጥፋት አለብኝ ብላ ቆርጣ ትነሳለች። እንዲህ በቀላሉ አሁን የምትመለስና የሚበርድ አይደለም ጦርነቱ። ምክንያቱም እድል ተሰጥቶታል። በስምምነትም ከአንዴ 2 እድል ተሰጥቶታል። እሱ ግን ስምምነቱን ተጠቅሞ አርፎ መቀመጥ ሲገባው ከጊዜ በኋላ እንደገና እንደ አዲስ ጦርነቱን እየጫረ ህዝቡን የችግር ውስጥ እየጣለ ይገኛል። አሁን በደቡብ ሊባኖስ ያሉ ህዝቦች ወደ መካከል ከተማ ወደ ቤይሩት ወደ ዋና ከተማው እየመጡ በትምህርት ቤቶች እና በአንዳንድ መኖሪያ ቤቶች እየተጠለሉ ይገኛሉ። ምክንያቱም ጉጡ ከዚህ በኋላ እኔ ለምጥለው አየር ድብደባ ኃላፊነቱን አልወስድም፣ ስለዚህ ንጹሃን ውጡ ብላ እስራኤል በሰጠችው መልእክት መሰረት ያንን ተከትለው ግማሾቹ እየወጡና ወደ ቤይሩት እየመጡ ይገኛሉ። አብዛኞቹ ግን እኛ የተወለድንበትን በተለይ ወጣቶቹ እኛ ተወልደን ያደግንበትን ሀገራችን ለቀን ለእስራኤል ለቀን አንወጣም እያሉ እዛው እየተገኙ ነው። እሷ እስራኤልም የአየር ድብደባዋን ቀንም ሌሊትም ቀጥላለች ማለት ነው። በዚህ ምክንያት እንግዲህ ሊባኖስ ከቀን ወደ ቀን ወደ ከፋ አደጋ እየሄደች ነው። እዚህ ጋር ግን ደስ የሚለው ነገር ያው እስራኤል ንጹሃን ላይ ትኩረት አታደርግም ማለት ንጹሃን ሞት እንዳይጨምር በተቻላት መጠን ጥንቃቄ ስለምታደርግና ከአየር ድብደባው ከመደረጉ በፊት ቀድማ ስለምትናገር በተቻለው የፈለገ
ደህንነቱ ወደ ተጠበቀ እሷ ወደ የአየር ድብደባ ወደማታደርግበት ሰፈር እየሸሸ የንጹሐን ሞት ያው ቢሞትም መሞቱ አይቀርም። አንዳንዱ ባልታሰበ ሁኔታም ሊሞት ይችላል። ግን ያን ያክል ጭፍጨፋው የንጹሐን ላይ ትኩረት ያደረገ አይደለም። እስራኤል ትኩረት ያደረገችው ህዝበላና ህዝበላ ላይ ብቻ ነው። ምክንያቱም እሱም የእስራኤልን እንደ ሀገር መመስረትና መኖር አይፈልግም። በቃ በኢራን እየተደገፈ እስራኤልንም ሆነ ሊባኖስን ችግር ውስጥ መክተት ነው የሚፈልገው። በዚህ ምክንያት እንግዲህ እስራኤልና ሊባኖስ እሱ ካልጠፋ መቼም ቢሆን ሰላም አይቀመጡም። እስራኤልም የሚቻላትን ያክል እሱን በአየር ድብደባ ለማጥፋት ትሞክራለች። ግን በጣም ብዙና ሰፊ ለ40 ዓመት ያክል ነው እንግዲህ እዚህ ሀገር ውስጥ መስርቶ የኖረው። ሰፊ ከመሆኑ የተነሳ እንዲህ በቀላሉ የሚጠፋ አይደለም። በዚህ ምክንያትም እንግዲህ ሀገሪቷ ላይ ኢኮኖሚም ሆነ እንደ ሰብአዊ ቀውስ መፈጠሩ የማይቀር ነው። ጦርነቱ በተራዘመ ቁጥር የዋጋ ንረትም እየተካሄደ ነው። ቤንዚን፣ ነዳጅ የለም። ብዙ ነገሮች ችግሮች ይፈጠራሉ። ነገር ግን እንግዲህ እግዚአብሔር አምላክ እሱ ያረጋገውና የመካከለኛው ምስራቅ ጦርነት እንዲሁ በቀላሉ እንዲቋጭና የበለጠ የሰው ልጅም ሳይጎዳ ዓለማችንም ላይ ያለው የኢኮኖሚም ሆነ የሰብአዊ ቀውስ ሳይቃወስና ወደ ከፋ ደረጃ ሳይደርስ እንዲህ በቀላሉ እግዚአብሔር በቃችሁ ይበለን። ምክንያቱም አሁን አድማሱን እያሰፋ መላው አውሮፓንም ሆነ አሜሪካን እነ ቻይና፣ ሩሲያ አሁን ደግሞ ቱርክም ተጨምራበታለች እና ሁሉም ጎራ ይዞ አንዱ ለአንዱ ሲደግፍ አንዱ አንዱን እየሳበ ጦርነቱ ሶስተኛው የዓለም ጦርነት ላይ መድረሳችን ግድ የሆነ ነው። ምክንያቱም በዚሁ በቀላሉ ካላቆሙት አንዱ አንዱን ሲደግፍ አሁን ላይ ደግሞ የዛኔ ሁለተኛው የዓለም ጦርነትስ እንዳሁኑ ያን ያክል ከባድ መሳሪያ ኒውክሌርም የለም። ያን ያክል አውዳሚ የሆነ ጦርነት የለም። አሁን ላይ ግን ዓለማችን ወደ ከባድ ጦርነት ከገባች አውዳሚ የሆነው የኒውክሌርም ሆነ ሚሳኤልም ሆኖም የጦርነት የሚዋጉበት ስለተራቀቀ አስቸጋሪ ነው። ኢቭን የአየር ንብረቱ ይበከላለኝ። ኢኮኖሚ በዓለም ያለው የኢኮኖሚ እንትን ይቃወሳል። እና በቀላሉ እግዚአብሔር በቃችሁ ይበለን። እናም ራሳችሁን ጠብቁ። ሰላማቸው በተጠበቀ ቦታዎች ማለትም ጦርነት በሌለባቸው እና ውጡ በተባሉ ቦታዎች ደግሞ አትቀመጡ። ኢትዮጵያውያን እንግዲህ በመላው ዓለም በመካከለኛው ምስራቅ በተለይ በስፋት ይገኛሉ። እዚህ ሊባኖስም በጣም በብዙ ሕዝብ ነው ያለው እና በተቻለ መጠን ራሳችንን ጠብቅ እና እግዚአብሔርም ይጠብቀን። ደግሞ ይህን ጦርነት አርግቦ ሀገራችንም ሆነ ሰላም ዓለማችን ሰላም ይሆንልን። በመላው ዓለም ያለ ሕዝብ ሰላም ነው የሚፈልገው። ሁሉም ወጥቶ ገብቶ ሰርቶ መብላት ነው እንጂ